መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋል? እስኪ የዛኔ ቃና ዘገሊላ አስታውሳችሁ ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። ጠብቃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አሰብ ከብርሃኑ በፊት ጨለማ መኖሩ የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ ወጣቶች፣ አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንን ሳትመለከቱት መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀ። እናስ ጠብቁት። ሶስተኛ ነገርን ለማሳጠር ሶስተኛ የሰማችሁ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው ወገኖች። እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለው ሕይወት እኮ የሚገባኝን ሕይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። የቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍን ታስታውሳላችሁ? ወንድሞችህ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞችህ ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም። ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ
ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው ግን ይጠብቀዋል። ይገዙልህ ወንድሞቼ ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅህ? አዎ ጠብቀኝ፣ ጠብቀሃለሁ። ተቃራኒ ቢሆን ቢገላበጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ። ግን ልጠብቅህ? አዎ እጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቁጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተ ልጠብቅህ? አንተን እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ ብሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መጠበቅ ጠብቅሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም። ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ። እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ። እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ አታምኑ? ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው። ጠብቀሃለሁ። የመጨረሻ ለአሁኑ ማለት ነው። ጥያቄን ባትመልስልኝ፣ ጊዜ ቢረዝም፣ ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄም እኮ ከባድ ጥያቄ ነው። አዎ ጠብቀሃለሁ። እንደማን? እንደ ሙሴ ጠብቀሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። ምን ይሄ ብቻ ወገኖቼ፣
ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁት። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው። እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ አፈልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣ ላችሁ አለ። እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰው። ግን ሙሴ አልገባም። ለፍቼ ደርሼ ምን ነው ሳታስገባኝ? ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው፣ ከፍ ያለው